እንዴት ሰነበታችሁ? እግዚአብሔር ይመስገን በጣም ሰላም ነኝ፣ ሰላም ነን። በቅድሚያ በ206ኛ ኮር 24ኛ ክፍለ ጦር በደባይ ጮቄ ሻለቃ ስር ሰልጥናችሁ ላለፉት በርካታ ወራት ብዙ ተውረዶችን አልፋችሁ ለዛሬው ምረቃ ቀን የበቃችሁ ወንድምና እህቶችን እንኳን ለዚህ ቀን አደረሳችሁ፣ እንኳን ለዚህ ማዕረግ አበቃችሁ ማለት እወዳለሁ። ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ከዚህ በፊት በተለመደው አኳኋን በየጥጉ በየእዙ በየኮሩ እና በየክፍለ ጦሩ ባልተማከለ መንገድ ውጤታማ ኮማንዶዎችን ውጤታማ መሪዎችን ባፈራበት አኳኋን ብቻ ሳይሆን ከማዕከል በሚታቀድ ግዙፍ ወታደራዊ አመራሮቻችን የሚመሩት ሰፊ የአዲስ ኃይል ግንባታ ስራ የሚሰራ ይሆናል። እሱን በማድረግ ጅማሬ ላይ የሚገኛል። ሁልጊዜም እናሰለጥናለን፣ ሁልጊዜም የበለጠ እንሸከፋለን፣ አደረጃጀቶቻችንን እንሸክፋለን፣ ሁልጊዜም እንታጠቃለን፣ ሁልጊዜም እንዋጋለን፣ ሁልጊዜም በየዘርፉ በየግንባሩ እንታገላለን፣ መጨረሻ ላይ እናሸንፋለን። ድርጅታችን አፋብን ይህን ማስኬድና መሄድ ይችል ዘንድ በበቂው እየተዘጋጀ በበቂ ሁኔታዎችን እያመቻቸና እያዘጋጀ የሚገኝ ሲሆን ባለፉት 2 ወራት አዲሱ ድርጅት በሙሉ አካሉ መሬት ላይ ይቆም ዘንድ በየጥጉ በየዙ መሰራት ያለባቸውን የሪፎርም ስራዎችን እየሰራ ዛሬ ላይ ደርሷል። እናንተን ዛሬ እያስመረቀ ያለው የቴዎድሮስ እዝም በቅርቡ እዛው የሪፎርሙን አጠናቆ በሙሉ አቅሙ በሙሉ መንፈሱ የቀጠናውን ትግል በሚመራበት አኳኋን አጠቃላይ የአፋብንን ትግል በቅጡ በሚያግዝበት አኳኋን ወደፊት የሚገሰግስ መሆኑን ላረጋግጠላችሁ ፈልጋለሁ። የዝ ሪፎርም ሂደቱን ለማሳለጥ ያመች ዘንድ ክፍለ ጦሮች የተወከሉበት፣ ኮሮች የተወከሉበት፣ የላይኛው አመራር የተወከለበት በኔ የሚመራ ኮሚቴ ተቋቁሞ መስፈርቶችን አዘጋጅቶ እጮችን እየጠቆመ ይገኛል። ከእዙ ሰብሳቢ ጀምሮ የድርጅታችን ሕገ ደንብ በሚፈቅደው መሰረት ለልዩ ልዩ ቦታዎች የሚሆኑ አመራሮችን በመስፈርቶቹ ለይቶ በመስፈርቶቹ አንጥሮ እኔ የምመራው ኮሚቴ ለሚመለከተው ካቀረበ በኋላ ጸድቆ እዛችን በተሻሉ መሪዎች፣ በተሻሉ ነፍሶች፣ በተሻሉ ስብዕናዎች የሚመራበት ጊዜ በጣም ቅርብ ነው የሚሆነው። ሁላችንም በያለንበት ለዚህ ሂደት ገንቢ አስተዋጽኦ እናበርታ። ከወሬ ከሐሜት ከማህበራዊ ሚዲያ ግርግርና ጫጫታ ራሳችን ጠብቀን ዓላማችን ላይ አይናችን ሳናነሳ ዓላማችን በእጃችን ብቻ ሳይሆን በጥፍራችንም በጥርሳችንም መውጭጨን ይዘን ወደፊት እንድንገሰግስና የመከራ ጊዜያችን አሳጥረን ለድል እንድንበቃ ሁላችሁንም አደራ ማለት ፈልጋለሁ። እግዚአብሔር ይጠብቃችሁ። አመሰግናለሁ። እንደምን ሰነበታችሁ ጓዶች። ከሁሉም ነገር አስቀድሜ በአፋብን የቴዎድሮስ እዝ የ206ኛ ኮር 24ኛ ክፍለ ጦር አዲስ ተመራቂ የኮማንዶ አባላት እንኳን ለዚህ የምረቃ ቀን በሰላም አደረሳችሁ ማለት እወዳለሁ። በመቀጠልም እነዚህ እጅግ ውብና የሚያሳሱ የአማራ ሕዝብ ህልውና አስጠባቂ ዘባደሮች ከመሰረታዊ የውትድርና ጥበብ ባሻገር ውጊያን በቀላል መስዋዕትነት እንዲቋጩ አድርጎ በመስራት ሂደት ውስጥ አይተኬ ሚናን ለተወጡ በየደረጃው ላላችሁ የድርጅታችንና የ206ኛ ኮር አመራሮች፣ የ24ኛ ክፍለ ጦር አመራሮች ምስጋናዬን ማቅረብ እፈልጋለሁ። ከምንም በላይ ደግሞ ደጀንና ከለላ በመሆን ከስንቅ ግባታችን እስከ ደህንነት መጠበቃችን የማይተመን ውድ ዋጋ እየከፈለ አብሮን እየተዋደቀ ላለው ደጉ ህዝባችን በድርጅታችን ስም ከልብ አመሰግናለሁ። ይህ ስኬት ያለ እናንተ እገዛና አይዟችሁ ባይነት ሊሳካም እንደማይችል ድርጅታችን አፋብን በጽኑ ያምናል። ስለሆነም የደባይ ጮቄ ህዝብ ለሰልጣኞቻችን ያደረጋችሁት አስተዋጽኦ በታሪካችን ውስጥ በልባችን ትልቅ ቦታ የምንሰጠው ለትግላችንም የሞራል ስንቃችን ነው። ስለሆነም እናመሰግናችኋለን። ውድ ተመራቂዎች፣ የአማራ ህዝብ በሀገር ወጋግራነት ባጸናት ሀገሩ ኢትዮጵያ ላይ ተሳዳጅ፣ ተቅበዝባዥ፣ ተገፊ፣ ተፈናቃይ እንዲሁም ሟች ሆኖ ያየነው
በእኛ ዘመን ነው። ይህ ህዝብ ከሚደርስበት የግፍ ከፍታ እርከን አንጻር ሰማያዊ መለኮት ደርሶ ያድነው ዘንድም ሁሌም በተማጽኖ ውስጥ ነበር። ከራሳችን ወገን የወጡ የአዳሪነት ስነ ልቦና የተጠናወታቸው ተሸናፊዎች በህዝባችን እልቂት ውስጥ ተባባሪዎች ናቸው። ህዝባችንን ረስተውታል፣ ህዝባችንን ገለውታል፣ ህዝባችንን አፈናቅለውታል። አምላኩን የደህንነት ክንፍ ይልክለት ዘንድ ሲማጸን የነበረ ህዝብ እንደ እሳት የሚፋጅ ፈርጣማ ጡንቻ ያለውን ትውልድ አስነስቷል። ይህ አዲስ ትውልድ የተሸናፊነትና የተንበርካኪነትን መጥፎ አዚም በመግፈፍ ይቻላል ተብሎ የማይታሰበውን በችሎታው እያስደመመ በህዝባችን ላይ የተሰሩ ትርክቶችን ሁሉ በመናድና ሞትን በመናቅ የአማራን ህዝብ ለዘመናት ለውርደት የዳረጉ አካላትን ፊት ለፊት ገጥሞ እያሸነፋቸው ነው። በዚህ ተግባራችን ሁላችንም ደስታና ኩራት ይሰማናል። ውድ ተመራቂ የኮማንዶ አባላት፣ በዚህ የምረቃት ፕሮግራም ላይ የተገኛችሁ የድርጅታችን ከፍተኛና በየደረጃው ያላችሁ አመራሮች፣ ትግላችን ወቅቱን በሚጠብቅ ሁኔታ ከምን ተነስቶ የት እንደደረሰ ለእናንተ መንገር ለቀባሪ ማርዳት ቢሆንም በድንጋይና ጩቤ በሳንጃና ገጀራ ወይም ደግሞ ከፍ ሲል በክላሽ የተጀመረው ትንቅንቃችን አሁን የደረሰበትን መንገድ ስናስበው የኩራት ታሪክ እንደምንጽፍ ይሰማናል። አሁን ጠላት በሜካናይዝድና አየር ኃይሉ በኩል ከታጠቃቸው እጅግ ጥቂት መሳሪያዎች በስተቀር ሁሉንም ትጥቆች የሰራዊታችን አሃዶች ታጥቋቸዋል። ህዝብ እያስተዳደርን ተቋማዊነትን የሚያከብርና የሚያስከብር ኃይል ገንብተናል። ከምንም በላይ ደግሞ አንድ ወጥ የአማራዊ ድርጅት አፋብንን አምጠን ወልደናል። ጦርነቱን በድል ልንቋጭባቸው ከሚገቡ አውደ ውጊያዎች ትይዩ የዲፕሎማሲ አድቮኬሲ፣ በሚዲያ ዘርፍ ብዙ ትግሎች በጥሩ ሁኔታ እየሄዱ መሆኑን እየገለጽኩ አመራርና ሰራዊታችን ከምንጊዜም በተለየ ሁኔታ ለልዩ ተልዕኮ ራሱን እንዲያዘጋጅና ወትሮ ዝግጁነት እንዲያረጋግጥ አሳስባለሁ። አፋብን የአማራን ህዝብ የትግል ጥያቄዎች አስኳል ሆኖ ሰራዊታችን ለትግሉ እንዲሳለጥ በማድረግ ትግላችንን በድል ይቋጫል። በመጨረሻም ስልጠናውን በብቃት ለሰጣችሁና ላስተባበራችሁ ድንቅ አሰልጣኞች የላቀ ምስጋናን እያቀረብኩ ውድ ተመራቂዎች በስልጠና ወቅት ያገኛችሁትን አቅምና ጥበብ ለህዝባችን ትግል በድል መቋጨት እንድታውሉት ስል አደራዬና ጥሬን ጭምር አቀርባለሁ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ዝናቡ ነኝ ከግዳጅ ቦታ።